ልጁ በጣም really amazing ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ አዳምጥ ውሃ ጠጣ ምናምን አውቆ ሰውን ለማናደድ ይሄ ባደው የተሸነፈ ሰው መልስ የሌለው ሰው ሁልጊዜ የሚያደርገው ነገር ምን ታውቃላችሁ? አዳምጥ ስማ እንጂ ውሃ ጠጣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከዋለህ አለኝ። እንግዲህ ውድ ቤተሰብ ፊልማውን አይታችኋል ማለት ነው። እንግዲህ ሐቁን ይዛችሁ እንግዲህ ያው ኮሜንት ላይ ትጽፉልኛላችሁ ማለት ነው። እውነታው ግን በግልጽ ይታያል። ፊልማውን እንግዲህ ፊልሚያ የትናንታው ፊልሚያ እንግዲህ ወደ 80,000 ህዝብ ሲጠብቀው የነበረው ትናንትና አይታችኋል። ስንታዘብ አምሽተናል ማለት ነው። እንግዲህ ለሐቅ የቆሙ ሰዎች ተናግረዋል ሶሻል ሚዲያ ወጥተው ማለት ነው። እውነታው እንግዲህ ሁሉም ሰው እውነታውን አውቋል ማለት ነው። ማን እንደረታ፣ ማን ኃይሉን እንዳሳየ፣ ማን በሐቅ እንደመጣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታታዮች በሙሉ ሰላም፣ እንዴት ናችሁ? ሁሉ ሰላም አልሐምዱሊላህ፣ እኔ ሁሉ ሰላም ነኝ። ዛሬ ግን በጣም ደስ ብሎኝ ነው የመጣሁት ማለት ነው። ለምን እንግዲህ ያው በጉጉት ነበር የተጠበቀው። ለዚህ ቀን ተብሎ በሩቅ ቀን ተቀጥሮ ነበረ። ትናንትና ምሽት ላይ እንግዲህ 80,000 ህዝብ እያየው ሲከታተለው የነበረው የሁሱና የፎይ ያው የንጽጽር ፕሮግራም ትናንትና ነበረ። አይታችኋል እንግዲህ ያው ከነሱ ወገንም እንግዲህ ለሐቅ እውነታውንም የተናገሩ አሉ። እነሱን ደግሞ መስለው አዲባብሰው ያው እሱንም እንትን ሲሉ ነበረ። ግን ሐቅ ነው በቃ የትም ሐቅ የትም አይቀርም። ሐቁ ይወጣል ማለት ነው፣ ወጥቷልም ማለት ነው። ስለዚህ ሁሱ ማሻአላህ በጣም ደስ የሚል ሁኔታ ነው። በትዕግስት ባለው ሁኔታ እንግዲህ እሱ አይታችኋል። እሱን ለማጭበርበር ለማደነጋገር ብዙ ነገር እንግዲህ አይታችኋል። ቪዲዮውን ቆረጥ አድርጌ ያመጣላችኋለሁ ማለት ነው። ያ ሁሉም ይሄ ጉድ ህዝብ ታዛቢ እያለ እንግዲህ ሁሱም የገባው እሱ ያላወቀውን ለማሳወቅ ነው። ያኛውም ደግሞ እኔ ያላወቀውን አሳውቃለሁ ብሎ ነው እንግዲህ እዚህ መድረክ የገባው ማለት ነው። ስለዚህ እዚህ መድረክ የገባ ሰው ደግሞ ስብዕና ወይንም ስርዓት ያለው መሆን አለበት። መጀመሪያ አንድ የሃይማኖት እንትን ተከራካሪ ነኝ ወይንም ሃይማኖተኛ ነኝ የሚል ሰው መጀመሪያ ስነ ስርዓት ዲሲፕሊን የሚባል ነገር ሊኖረው ይገባል። እንግዲህ አይታችኋል። በዚህ ለማምታታት ጥያቄውን ሲጠየቅ እሱን ለማሸማቀቅ እሱን በቃ አፋፉን ብሎ ለማምታታት በዛ አይሆንም። በዚህ ምንም የሚሆነው ነገር የለም። ግልጽ በግልጽ በቃ ስለዚህ ያለው ነገር ደግሞ ህዝቡ ይሄ ጉድ ህዝብ አሁን እያየ ህዝቡ ማንም አይሸወድም። በቃ ግልጹን አሁን በቃ እውነታ ነጭ ነው ማለት ነው። አሁን ለምሳሌ ወተት ጥቁር ነው ብትባል በሽም አዎ ጥቁር ነው ብለህ አታልፈም። መናገር ባትችል እንኳን ውስጥህ ያውቃል ነጭ መሆኑን ታውቃለህ። ስለዚህ የነሱ ምሽትን እንግዲህ ሁላችሁም አይታችኋል። ያው ማሻአላህ ሁሱ እንደዛ ቢያጭበረብረውም ምንም ቢሎም ጥያቄው ሲጠየቅ ተጥያቄው ውጭ ወጣና በዚህ ሲያፈነግጥ ያው ያለውን ነገር ሁላችሁም እኔ ይሄ ነው ልላችሁ አልችልም። ብቻ ደስ ስላለኝ እዚህ መጥቼ ያው ልናገረው ቻልኩኝ እንጂ ሁሉም ሳያውቃል ሁሉም ሰው ማለት ነው። ስለዚህ በጣም ደስ የሚል ሁኔታ ነበረ። ያው በፍጹም እሱ ባፍ ብልጫ ምናልባች ባፍ ብልጫ አምታቱ እንትን ለማለት ነበረ። ነገር ግን ደግሞ ዕውቀት ያለው ሰው ዕውቀት ስላለው ሁሱ የትም ሊያፍለከልከው አልቻለም ማለት ነው። የትም ይሄ ነገር እኮ ያው
ስርዓት ባለው ለመወያየት ነው አይደል የተቀጣጠሩት። ግን አይታችኋል ያለውን ስርዓት የሌለው አነጋገር። ውሃ ጠጣ ምናምን እንደዚህ አይባልም ሲጀመር ማለት ነው። በቃ የሚጠይቀውን ጥያቄ ጠይቆ ካበቃ በኋላ ለዛ ለጥያቄ መልስ መስጠት ብቻ ነው የሚፈልገው። ሌላ ወደ ቀኝ ወደ ግራ ይሄ ትክክል ያልሆነ ማለት ነው። ስለዚህ በጣም ደስ የሚል ሁኔታ ነበረ ማሻአላህ። እና እውነታ የትም ያው እውነት ሆኖ ነው እንትን የሚለው ማለት ነው። ስለዚህ እኔ አንዳንድ ጊዜ የምታዘባቸው ነገሮች አሉ። እኔ ሰሞኑን አሁን የሆነ ልጅ ነበረ እንደዚህ ፌመስ ነውና ብዙ ሙስሊሞች ወደ ክርስትና እየመጡ ነው ምናምን የሚባል በጣም አይቼ ታዝቤ ማለት ነው። ወላሂ አዚም በጣም ታዝቤ ማለት ነው። ይሄ እስቲ አሁን ለሐቂቀተን ማለት ነው ለሐቂቀተን እንግዲህ ክርስቲያን እህት ወንድሞችም እዚህ ጋር ልትከታተሉ ትችላላችሁ፣ ልታውቁ ትችላላችሁ። እናንተ ለሐቅ ስመሰክሩ አብዛኛው አሁን ከሙስሊም ወደ ክርስትና ነው የሚከደው ወይንስ ከክርስትና አሁን ወደ ሙስሊም ነው? እንደው ለሐቅ ተመሰከራችሁ ማለት ነው። ለሐቅ ታያችሁ። እሁሱ ቤት እንኳን ስንቱ ክርስቲያን እህቶች ወንድሞች ናቸው አሁን ወደ እስልምና የመጡት። እና ብዙ ጊዜ አሁን እንደዚህ የሚባል ዝም ብሎ በሶሻል ሚዲያ የመንዛት ሐቅ ያልሆነ ነገር የመንዛት ማለት ነው። ስለዚህ ይሄ አይነት ነገር እውነታን ለምን እንደብቃለን? እውነታን ማለት ነው። እውነታን አንደብቅ። ይሄ ነገር ደግሞ ቀልድ ያስፈልገው። በቃ እውነታውን የሚጠቅመውን ተከትሎ መሄድ ነው የሚያስፈልገው ማለት ነው። ስለዚህ ውድ ቤተሰቦች እስቲ እንግዲህ ያው የነሱን ጥያቄ በመሃል ቆረጥ አድርጌ ይዤላችሁ እመጣለሁ። ደግሞ ያው እንግዲህ የሁሱንና የፎይን ደግሞ የታዘቡ በቃ ለዛም ሳይል በቃ ትክክለኛ ሐቁን የተናገሩ ቪዲዮም እንደዚሁ ይዤላችሁ እመጣለሁኝ። እስቲ አብረን እንከታተል። አላህን የምናውቀው እኛ ብቻ አይደለንም። የራሱ የገዛ መጽሐፉን አያውቀውም ወይ? ላሳያችሁ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? የአምላክ ስም አላህ መሆኑን ሙስሊሞች ብቻ ሳንሆን የግብፅ ኦርቶዶክስ አባ ተክለ ሃይማኖት ዌብሳይት እንደውም ማመጣለህ ከዚህ ነው። አባ ተክለ ሃይማኖት ዌብሳይት አለ። ያውና እዚህ ጋር መውቂዕ አንባ ተክለ ይላል። መውቂዕ አንባ ተክለ ሃይማኖት የአባ ተክለ ሃይማኖት ዌብሳይት ማለት ነው። በኢትዮጵያ እንግዲህ ቅዱስ አባ ተክለ ሃይማኖት ብላችሁ በምትጠሩት በሱ የተሰየመ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አተክዊን ይላል። ስፍር ተክዊን ኦሪት ዘፍጥረት ማለት ነው። ይሄን ተማር አረበኛውን አትችል መሰለኝ። ምዕራፍ 1 ቁጥር 1 ላይ ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ። አላሁ አክበር። ምን ይላል በአረበኛው? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ተመልሰን መተናል። ውድ ቤተሰቦች እንግዲህ ያለውን ቆይታ አይታችኋል ማለት ነው። ያው ይሄ ወንድማችን ደግሞ እንግዲህ ያው ያለውን የታዘበውን ያው ሶሻል ሚዲያ መጥቶ ተናግሯል ማለት ነው። ልክ እንደዚህ ሐቁን ይዞ የሚናገር ሰው በጣም ያስደስታል ማለት ነው። ስለዚህ እንግዲህ እሱ ከታዘበው ካየው ከተረዳው ሁኔታ አንድ ሰው ሲገመት፣ አንድ ሰው ሲተች ወይንም አንድ ሰው በሚናገረው በሚሰራው ነገር ሲገመገም የግድ ጥያቄው ብቻ አይደለም። ብዙ ፖይንት የሚያስገኙ ነገሮች አሉ። ካነጋገር ጀምሮ እስከ ጥያቄው ድረስ ማለት ነው። ጥያቄውን እስከ አቀባበሉ እስከ አመላለሱ ድረስ አንድ ሰው ትችት ያስገኘዋል ማለት ነው። ስለዚህ ይሄ ወንድማችን ደግሞ እንግዲህ ጥያቄውን ወደ ጎን አድርጎ ጥያቄውን እንዳልቻለ አድርጎ አምኗል። በጎን ደግሞ ዲሲፕሊን የሚባል እንደሌለው ነው እንግዲህ አንጸባረቀው ማለት ነው። ትክክል ነው። በቃ ግልጹ ነው። ማንም ሰው የሚመሰክር ነው። አንድ ሰው ደግሞ ሃይማኖተኛ ነኝ ካለ ወይንም እንግዲህ የተማረም ሰው በሉት እንግዲህ ሃይማኖተኛ የሚሆነው ተምሮ ነው አይደል? አጥንቶ አንብቦ ሁሉን ነገር አውቆ ነው። ያ ያወቀ ሰው አዋቂ ደግሞ ዲሲፕሊን ሊኖረው ይገባል፣ ካነጋገር ጀምሮ ማለት ነው። ስለዚህ ያለውን ነገር እንግዲህ አይታችኋል። ጥያቄውን ለእናንተ ትቼዋለሁ ማለት ነው። ኮሜንት ላይ ግን ተዛም ተዝህም ያለው ነገር እንዲጽፉልኝ እፈልጋለሁ ማለት ነው። አዳምጣችሁ አይታችሁ
የራሳቸውን ደስ ያላቸውን በቃ እዛው ላይ ራሱ ጥያቄ የሚያስነሳ ኮሜንት እፈልጋለሁ ማለት ነው። ውድ ቤተሰቦቼ ያለውን ነገር እንግዲህ ይህን ይመስላል። ቪዲዮውን እያያችሁ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ያው ሁሱ በጣም አኩርቶናል ማለት ይቻላል ማለት ነው። በቃ ከጸባይ ጋር እውቀት ከጸባይ ጋር እውቀት ከትዕግስት ጋር ማለት ነው። እና ለዛሬው ዝጋ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።